ቁል ሀል ሚን ሹራካኢኩም መን የብደኡል ኸልቅ አሁንም ይቀጥላል ጥያቄው ማለት ነው። ቁል ለሁም ያ ረሱለና መልእክተኛችን ሆይ እንዲህ በላቸው ይላል። ሀል ሚን ሹራካኢኩም ሀል ሚመን ቱሽሪኩነ ነሁም ቢዒባደቲላህ በአላህ አምልኮት የምታጋሯቸው የሆኑት አማልክቶቻችሁ ከነሱ መካከል መን የብደኡል ኸልቅ አለ ፍጥረታትን ካልነበረ የሚጀምር አለባቸውን እስቲ ንገሩኝ ብለህ ትጠይቅ ይላል። እንግዲህ አላህ Subhanahu Wa Ta'ala ተናንት ያልነበረን ነገር ታይቶ ተሰምቶ የማይታወቀውን ነገር እንደ አዲስ ያመጣዋል ማለት ነው። ያለምን ዲዛይን ማለት ነው። ይሁን የእናንተ አምላኮችም እንደዚሁ አምላክ ካላችኋቸው የአላህን ባህሪ ሰጣችኋቸውና ስለዚህ ከናንተ አማልክቶች መካከል ተናንተና ያልነበረውን ፍጡር ዛሬ ፈጥረው የሚያመጡ አሉ እንዴ ብለህ ትጠይቃቸው ይላል። ثم يعيده ያ ተናንተ ተፈጥሮ ተገኝቶ የተወሰነ ጊዜ ቆይቶ እድሜው አልቆ ሲሞት ደግሞ ከሞት በኋላ መልሶ የሚያድሰውና የሚመልስ የሆነ ኃይል ሳለ ብለህ ትጠይቃቸው። መጀመሪያ ያልነበረውን የሚፈጥር እንደገና ደግሞ የነበረውን ከሞተና ከበሰበሰ በኋላ እንደገና ተነስ ብሎ የሚመልስና የሚያድስ ኃይል አለ ብለህ ጠይቃቸው። ይሄን አዎን አለ ሊል የሚችል የለም ማለት ነው። ስለዚህ የከለለ የጌትነት ባህሪ የት ላይ ነው ያለው? ያልነበረውን መፍጠር ካልቻለ ወይም ደግሞ ፈጥሮት የነበረውን ማድስ መመለስ ካልቻለ እነዚህ የጌትነት መለኪያ መመዘኛ ባህሪያቶች እነዚህ ናቸው ፈጣሪና ፍጡርን የሚለዩ ማለት ነው። እነዚህ ባህሪ ከለሉባቸው የናንተ አምላኮች ለምንድን ነው ታዲያ የምታመልኳቸው ይላል ማለት ነው። ثم يعيده ማለት بعد الموت ከሞት በኋላ ወደ ህይወት የሚመልሰ የሆነ አለን ወሊላህ ይሄን ነገር እንግዲህ እነሱ ደፍረው ምናልባት የለም ላይሉ ይችላሉ ያፍራሉና ምክንያቱም መልሱ ምን እንደሆነ ስለሚያውቁት እና ማንንም ነገር ካልነበረ የሚያስገኝ የለም ያላህ ካላህ በስተቀር የሞተንም ከሱ በስተቀር የሚመልስ የለም ካሉ በገዛ እንደበታቸው እንደተረቱ ስለሚሰማቸው ዝም ይላሉ ማለት ነው። አንገታቸውን ይደፋሉ። ያው በቃ እናንተ ከብዷችሁ ከሆነ እኔ መልስላችኋለሁ የለም እንደዚህ የሚያደርግ አይደለም እንዴ ስትል አሁንም ዝም ነው። ለምን አንድ ሰው ሐቅ መሆኑንም እያወቀ ለጥላቱ እጅ መስጠት ስለማይፈልግ የሚከብደው ነገር ላይ አንገቱን ደፍቶ ዝም ይላል ማለት ነው። ግዴለም መናገሩ ከብዷችሁ ከሆነ እኔ ልርዳችሁ የለም ብለህ መልስላቸው ይላል አላህ Subhanahu Wa Ta'ala። ቁልላሁ የብደኡል ኸልቅ አላህን ካልነበረ ጀምሮ ያልነበረውን ይሆናል ተብሎ ያልተጠበቀውን ነገር ለመጀመሪያ ጊዜ የሚያስገኘውና የሚጀምረው እርሱ ነው። ثم يعيده እንደገና ደግሞ ከህልፈቱ በኋላ መመለስ ባለበት ጊዜ የሚመልሰውና የሚያድሰውም እሱ ነው። فأنا تؤفكون ይሄንን እንግዲህ ባንደበታችሁ አዎን ማለት እንኳን ቢከብዳችሁ ህሌናችሁ እንደሚስማማ አውቃለሁኝ። ስለዚህ فأنا تؤفكون فأنا ترجعون إلى الباطل بعد وضوح الحق እውነቱ እንደዚህ ግልጥ ከተደረገላችሁ በኋላ ወደ ውሸቱ እንዴት ትቀለበሳላችሁ በላቸው ይላል። እንግዲህ ሰው አንድ ነገር እውነቱና ውሸቱ በሚቀላቀልና በሚዘባረቅበት ጊዜ ያ ነገር እስከሚለይለት ይሄ ይሆን እንደያለ ያንንም ይሄንንም ሊያዝልጣል ሊል ይችላል። ግን እንደዚህ በማያወላዳ መልኩ አላህ Subhanahu Wa Ta'ala ባቀረባቸው ጥያቄዎች በሚያፋጥጣቸው ጊዜ ፍጥረታትን ካልነበሩ ያመጣ አለ ወይ ከአላህ ውጭ እንደገና ከሞቱ በኋላ ሲመለሰና ያደሰ አለ ወይ ሲባል እነሱ አለ ማለት አልደፈሩም እንደሌለ ያቃሉና ማለት ነው። የለም ማለቱም ደግሞ ከበዳቸው በገዛ እንደበታቸው ላለመረታት ማለት ነው። ስለዚህ فأنا تؤفكون እውነቱ ይሄው እየገለጥኩላችሁ ነው በጥያቄው። ስለዚህ ይሄ ጥያቄ ደግሞ ሁላችሁም ገብቷችኋል ተረድታችኋል። ከሱ ውጭ ማንም ፈጣሪ እንደሌለ ከሱ ውጭ ደግሞ ሙታን ቀስቃሽና መላሽም እንደሌለ እንስማማለን በስሜታችሁም ቢሆን። ይሄ ከሆነ ደግሞ ሐቁን ተረድታችኋል ማለት ነው። ሐቁ ግልጥ ተሆነላችሁ በኋላ እንደገና ወደ ውሸቱ እንዴት ትቀለበሳላችሁ? ሰው እውነትን ባላወቀበት ጊዜ ውሸትም እውነት መስሎት ሊደናበር ይችላል። እንደዚህ ግን በማያዳግም መልኩ አላህ Subhanahu Wa Ta'ala ቁልጭ አድርጎ ሲያስቀምጠው ካሁን በኋላ እውነትን ሰው አውቆ ተረርቶት ያበቃ እንደገና እውነትን ትቶ እንዴት ወደ ውሸት ይቀለበሳል? ይሄ የአእምሮ ባለቤት የሆነ ሰው ሊሰራው የማይጠበቅ ነገር ነውና
ምን መሆናችሁ ነው ይላል ማለት ነው። ቁል ሀል ሚን ሹረካኢኩም አሁንም ከነዚያ በእኔ መብት ከምታጋሯቸውና ከምታካፍሏቸው አማልክቶቻችሁ መካከል መየዲ ኢለል ሐቅ ወደ ሐቅ ሊመራ የሚችል አለን ብለህ እስቲ ጠይቃቸው ይላል። የመፍጠርና የመግደል የማስነሳት የማደስ ጉዳይ እንግዲህ ተከበደ ከዛ መለስተኛ በሆነ ነገር ተሳትፎ ይኖራቸው ይሆን? ከነዛ ከአምላኮቻችሁ መየዲ ኢለል ሐቅ ይሄ ነው ሐቁ የሚያዋጣ ጽድቅ የምታገኝበት መንገድ ይሄን ተቀበልና ተከተል ብሎ በቀጥታ እንደኔ መመሪያ የሚያወርድና አቅጣጫ የሚጠቁመህ አለን ብለህ እስቲ ጠይቀው ይላል። ለምሳሌ የተለያዩ ጣዖቶች ነበራቸው፣ ላት፣ መናት፣ ዑዛ፣ ሁበል የሚባሉ እነዚህ አሁን እናንተ ፊት ለፊታችሁ ደቅናችሁ የምትሳለሙላቸውና ቁርባን የምትከፍሉላቸው አማልክቶች አንድ ቀን እስቲ አንተ አገልጋዬ እንደዚህ ነገር ይበጃልና ይሄን ስራ ብለው ነግረው ያቃሉ? መመሪያ ሰጥተው ያቃሉ? በማለት ጠየቀ ማለት ነው። ቁልላሁ የህዲ ሊልሐቂ አላህ ግን ወደ ሐቅ ይመራል ፍጡሮችን። ያው በየጊዜው ነብያትን እየላከ ኩቱቦችን እያወረደ ይሄንን ስሩ ይሄንን ተው እያለ ለሰዎች የሚበጀውን ነገር ሁሉ ይነግራል፣ ያስተምራል፣ የሚጎዳቸውን ያሳውቃል፣ ያስጠነቅቃል። እኔ ሐቅና ባጢልን እየለየሁኝ ህዝቦችን ወደ ትክክለኛ መንገድ እንደምመራ ሁሉ የእናንተ አማልክቶችስ አንድ ቀን ይህን ነገር ስራ ይጠቅመሃል ብለው ነግረዋችሁ ያቃሉን? በማለት ይጠይቃል። አፈመን የህዲ ኢለል ሐቅ ሆ አላህ ሱብሓነሁ ታዲያ ቁልጭ ወዳለው እውነት የሚመራና የሚጠቁመው ጌታ አላህ ነውና አሐቁ ተገቢ ነው አንዩተባ ፍቃዱን ሊቀበሉትና ሊከተሉት አመላ የሂዲ ኢላ አዩህዳ ወይስ ደግሞ እሱ ታልተመራ በስተቀር ለራሱ እንኳን የሚበጀውን ሊያቅና ሊመራ የማይችለው ነው የሚመረጠው ይላል። ሱብሃንአላህ ከአላህ ሌላ ያሉ ነገሮች እንኳን ሌላ ሊመሩና ሊያስተምሩ ቀርቶ ራሳቸውን ወደሚበጃቸው ሊመሩ የማይችሉ ጉዞች ናቸው። ህይወት አለን የሚሉትም ቢሆኑ አላህ ካልመራቸው በስተቀር ጥቅምና ጉዳትን ሊለዩ አይችሉም ማለት ነው። አላህ Subhanahu Wa Ta'ala ራሱ ኸልቆ ረዝቆ እንደገና ደግሞ የህይወታችሁ መመሪያ ልኮ በዚህ መልኩ ሂዱ ይሄ ነው የሚያዋጣችሁ መንገድ ብሎ የሚመራ ጌታ ነው። በመሆኑም እሱ ልታመልኩት ልትገዙት ይገባል ማለት ነው። እና ይሄን ትታችሁ ግን በተቃራኒው አመላ ሂዲ ኢላ ይሁዳ እናንተ ካላደራጃችሁትና ታልተንከባከባችሁት በስተቀር ወደሚበጀው ነገር ሊያመራ የማይችለውን ነገር ተከተሉታላችሁ ነው ይላል። ለምሳሌ ጣዖት መቅደሱ ውስጥ ተደርድሮ አምላክ ነው አገርን የሚያስተዳድረው የሚጠብቀው እሱ ነው ተብሎ ቁርባን ይወርድለታል፣ ሰለሙታል፣ ይወድቃሉ፣ ይነሳሉ። ቃጠሎ ቢነሳ በሰፈር ምን ይሆናል? አብሮ ይቃጠላል እንጂ ተነስቶ ወይ ሊያጠፋ አይችልም ወይም መሸሽ እንኳን አይችልም እንደ ሰዎቹ ማለት ነው። ኢላ ይሁዳ ማለት ምንድነው? አምላኬ ሊቃጠልብኝ ነው ብለ ነፍስህን ሽጠህ ገብተህ ተመቅደሱ አንስተህ ይዘው ከሄድክ ዳነ ማለት ነው። አንተ ተሻልክ፣ አንተ አዳንከው። እሱ ግን እንኳን አንተ ሊያድን ቀርቶ ለራሱ መዳኛውን አያውቅም ይላል አላህ Subhanahu Wa Ta'ala። ከዚህ የበለጠ ግልጽ ነገር አለ? እና ተላው ላይ ያለው ጌጣጌጡ ቢወድቅበት አንስቶ እንደገና ሊለብሰው አይችልም። ሽቶውን ዝብ መታ ብትልስበት ቅባቱን እሺ ሊላት አይችልም። እና ضرب مثل فاستمعوا له ان الذين تدعون من دون الله لا يخلقوا ذبابا ولا يجتمعوا له وان يسلبهم الذباب شيئا لا يستنقذوه منه ዘንብን እንኳን ከላከላው ላይ እሺ ብሎ ማባረር የማይችል እንዴት ዓለምን ያስተዳድራልና ይጠብቃል ትላላችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ ለራሳቸው የሚበጅና የሚጠቅማቸውን የማይመግቡ ወይም ደግሞ ከራሳቸው ላይ ጉዳት የማይከላከሉና ሸሽተው እንኳን ለማምለጥ የማይችሉ እንዴት አድርገው እናንተን ይጠብቃሉና ያዲናሉ ይላል አላህ Subhanahu Wa Ta'ala። አፈመን የህዲ ኢለል ሐቅ ስለዚህ ወደ ትክክለኛውና ወደ መዳኛው አቅጣጫ የሚመራው ጌታችሁ አሐቁ ተገቢ ነው አንዩተባ ፍቃዱን ሊቀበሉትና ሊከተሉት የሚገባው አላህ ነው። አመላ የህዲ የህተዲ ማለት ነው አስሉ። የህዲ ማለት አስለል ከለማው አመላ የህተዲ ነበረ ታነበረች እና ታዋን ወደ ዳል ተለወጠችና ዳሉ በዳል ላይ ሲደረብ ምን ሆነ? አመላ የህዲ ሆነ። ማዕናው ግን ግልጽ እንዲሆንላችሁ አመላ የህተዲ ለነፍሲሂ ፈضلا عن غيره
ሌላ ሊመራ ቀርቶ ለራሱ የማይመራ ለሌሎች ጥቅም ሊያቀርብ ቀርቶ ለራሱ ጥቅም የማያቀርብ ለሌሎችን ካደጋ ሊያድን ሊጠብቅ ቀርቶ ራሱን የማይጠብቅ የሆነው ይሻላል ወይስ ሁሉን ዓለምን በሙሉ ዳርስተዳር የሚመራና የሚያስተዳድረው ጌታ ይሻላል በማለት ይጠይቃል ማለት ነው። ፈማለኩም ከይፈ ተሕኩሙን እናንተ የሰው ልጆች ለመሆኑ ምን ነካችሁ? ምን አይነት ውሳኔ ነው የምትሰጡት? እውነቱና ውሸቱ ቁልጭ ብሎ ተቀምጦ እያለ ቁልጭ ያለውን ብርሃን ትታችሁ ድቅድቁ ጨለማ ውስጥ እንደዘለችሁ ትዘፈቃላችሁ። ምን አይነት ውሳኔ ነው የምትሰጡት ያላችሁት? እውን እናንተ ጤናማ አእምሮ አላችሁ በማለት ይጠይቃል አላህ Subhanahu Wa Ta'ala። እንግዲህ ሰው ፋቂዱ ሸይء ላ يعطيه ይባላል በመሰለል አረብ። ሰው የሌለውን ሊሰጥ አይችልም። ያ ላንተ ያደርግልኛል፣ ይጠብቀኛል፣ ይረዳኛል፣ ያከብረኛል፣ ያነስረኛል የምትለው ነገር መጀመሪያ ያ የሚባሉት ነገሮች ለሱ አለው ወይ? እሱ ሲኖረው ነው እኮ ላንተ የሚሰጥ አይደለም እንዴ? አንተ ትሻላለህ። አንተ አይን አለህ፣ ጆሮ አለህ፣ አእምሮ አለህ፣ እግር አለህ፣ እጅ አለህ፣ ትንቀሳቀሳለህ፣ ህይወት አለህ። ያ ግን ጉዑዝ ነገር ነው ማለት ነው። ያ ለራሱ ምንም ነገር የሌለው፣ ምንም ነገር የማያቅ፣ ምንም ነገር የማይሰማ፣ ምንም ነገር የማይጠቅም እንዴት አድርገህ ተስፋ ትጥልበታለህና ለሱ እጅ ትሰጣለህ? አንተ ተሱ በብዙ ጥፍ ትሻላለህ ማለት ነው። እንኳን ከጌታ ጋር ልታወዳደረው ቀርቶ ታዲያ የዚህ አይነቱን እንግዲህ ዝግባ የማይባል ቅራቅንቦ ከረበል ዓለሚን ጋራ እኩል አፎካክረህና አወዳድረህ እሱ ያዋጣኛል ማለትህ ምን ለማለት ፈልገህ ነው ይላል። ከይፈ ተሕኩሙን ምን አይነት ውሳኔው የምትወስኑት ያላችሁት? ሰው እኮ ሰው እንደመሆኑ አእምሮውን መጠቀምና ሰው ታዛቢ ቢያየው እንዴት የማያሰኝ ነገር ነው መስራት ያለበት። ይሄ ግን ማንኛውም አቂል የሆነ ሰው ሊቀበለው የማይችል ነገር ነው። ምክንያቱም ለራሱ ሊያደርገው የማይችለውን ላንተ ሊያደርግልህ እንደማይችል እየታወቀ ረበል ዓለሚን ሁሉን ነገር የሚያደርግልህን ጌታህን ክደህ ለእንዲህ አይነቱ እርባና ቢስነት ማህደር ምን አይነት ዝቅጠት ነው ይላል ማለት ነው። ወማ የተቢዑ አክተሩሁም ኢላ ظና እና አብዛኛዎቹ ግን ጸረ ተውሂድ የሆኑ ኃይሎች የሚከተሉት ነገር አብዛኛዎቹ ጥርጣሬ ነው፣ ግምትን ነው፣ ምናልባትን ነው ይላል። እና ይሄ ነገር ከአባቴ ከአያቴ ሲወርድ ሲዋረድ የመጣ የለመድኩት ነው፣ ይሄን ነገር ደግሞ ጥሩ ቢሆን ነው እነሱ የሰሩት እና መጥፎ ቢሆን ኑሮ እንዴት ያደርጉት ነበር የሚል ግምት ነው መመሪያው ማለት ነው እንጂ ማረጋገጥ አይችልም። ይሄ ነገር እርግጠኛ ነኝ ጠቃሚ ነው ብላ አረጋግጥ ቢባል ሊያረጋግጥ አይችልም። ጥቅም ባይኖረው ኑሮ ለምን አባቶቻችን ቅድመ አያቶቻችን ይሄን ነገር ሲያደርጉት ቆዩ? ስለዚህ እኛ ባናቀው እንጂ ጥቅም ሊኖረው ይችላል በሚል ግምት ላይ ነው ተመርኩዘው የሚጓዙት። አላህ ደግሞ ተግምትና ተዳሰሳ ውጡና በቀጥታ በብርሃን መንገድ ሂዱ፣ እኔ ዓለም ባለቤት የሆንኩት ጌታ ሁሉንም አውቃለሁኝና ተኔ ውጭ ያሉ ነገሮች ሁሉ አይጠቅሟችሁም እያላቸው አይደለም ምናልባት ይሄም ሊጠቅም ይችላል የሚል ሐቁን ተጨባጩን ትተው ምናልባትና ዳበሳውን መረጡ ማለት ነው። ኢነ الظن لا يغني من الحق شيء ጥርጣሬና ግምት ደግሞ ሐቅ ሊተካ አይችልም ማለት ነው። እና ጥርጣሬ በጥርጣሬ ሊወዳደር ይችላል። እኔ አንድ ነገር ከጠረጠርኩኝ ከገመትኩኝ አንተ ሌላ ነገር ከገመት ሁላችንም በግምት ስለሆነ ያንተ ሐቅ ሊሆን ይችላል የኔ ሐቅ ሊሆን ይችላል ብለ መወዳደር ይቻላል ማለት ነው። ግን ቁልጭ ያለው ሐቅ ከመጣ ከአላህ እንዴት አድርገህ ጥርጣሬና ግምትን ከአላህ ጋር ልታወዳደረው ትችላለህ ማለት ነው። ኢነላህ ዓሊሙን ቢማ ይፍዓሉን እና አላህ Subhanahu Wa Ta'ala ፍጥረታት በሚሰሩት ነገር ሁሉ ጥልቅ አዋቂ የሆነ ጌታ ነው። እናንተ አንድ ነገር እንኳን አወቅን ካላችሁ ላይመርላ ነው፣ በተወሰነ ደረጃ ጨለፍታ ነው የምታውቁት ቅርፊቱን ተላይ ማለት ነው። አላህ ግን አንድ ነገር ከላይ እስከ ውስጥ በጥልቅ ነው የሚያውቀው ከመነሻ እስከ መድረሻው። ስለዚህ አላህ ሁሉን ነገር አዋቂ የሆነ ጌታ የሚበጃችሁን እየነገራችሁና እየመከራችሁ እናንተ የምናልባት ጉዞ እንጓዛለን ካላችሁ ከስብእናም እየወጣችሁ ነው ማለቱ ነው። ወማ ካነ هذا القرآن أن يفترى من دون الله ይህ ቁርአን ደግሞ ከአላህ ሌላ ከሆነ ወገን በቅጥፈት የመጣ ነገር አድርጋችሁ አትገምቱት ይላል። ያው ያልታደሉት እንግዲህ ከሃዲዎች ነብዩን አለይሂ ሰላቱ ወሰለም ላለመቀበልና ላለመከተል በመቀኝነት እንዴት መለጠን ብለው እሱ እኮ ዝም ብሎ የሆነ ያልሆነ ቅጥፈት እያቀናበረ ነው የሚያነበንብልን ይሉ ነበር ማለት ነው። በሊፍተራ ይሉ ነበር። በቅጥፈት ነው ያመጣው። አንዳንድ ጊዜ ሳይሞ ሳሂር ነው የሚያስተምረው ከይሁዶች በስውር ኮርጆ ነው
የተለያየ ስም ኢትሃም ያረጉ ነበር ማለት ነው። አላህ ይሄን ነገር እቅጩን ልንገራችሁ አለ። ማካነ هذا القرآن ان يفترى من دون الله ይሄ በነብያችሁ በኩል የሚመጣና የሚቀርብላችሁ ቁርአን ወይም ምንባብ ከአላህ ውጭ ከሆነ ኃይል ቀርሞውኑ የመጣ ነገር አድርጋችሁ መገመት የለባችሁም። እርግጠኛ ነኝ ከኔ ብቻ ነው የተላከላችሁ። ከኔ ውጭ ከሆነ ከመላእክታም ከጅንም ከሰውም ከነፍሳትም ከእንስሳትም ከማንም የመጣ ሳይሆን ከረበል ዓለሚን ነው የመጣው ይላል። ወላኪን ተስዲቅ الذي بين يديه ግን ይሄ ኪታብ እናንተ እንደምትሉት ቅጥፈት፣ ውሸት፣ ሟርት፣ ማጭበርበሪያ፣ ማታለያ ሳይሆን ተጨባጩ ምንድነው ካላችሁ ተስዲቅ الذي بين يديه ከበፊቱ የቀደሙትን ቅዱሳን መጽሐፎች አረጋጋጭ ሆኖ የመጣ መጽሐፍ ነው ይላል። ካሁን ቀደም ያው በታሪክ ብዙ ኪታቦች ወርደዋል። እነ ተውራት፣ እነ እንጂል፣ እነ ዘቡር፣ እነ ሱሑፍ የተባሉና ሌሎችም ስማቸው የተረሱ አሉ። እነዛ ሁሉ ኩቱቦችን አላህ Subhanahu Wa Ta'ala በቁርአን እንደገና መልእክታቸውን ለማደስና ለመመለስ የቀደምት መጽሐፍቶችን ወርደ መደምደም አለብህ ተብሎ ነው የመጣው። ስለዚህ የቀድሞ መጽሐፎችን አላህ Subhanahu Wa Ta'ala በዚህ ቁርአን ሊያረጋግጥ ነው። እነዛ ያለፉት መጽሐፎች ሁሉ በሙሉ ቁርአን ባይመጣ ኑሮ ማረጋገጫ አልነበራቸውም። ልክ ማንም ሰው የፈለገ ሰው ዝም ብሎ ቅዱሳን መጽሐፍ ይባላል እንጂ ከየት የመጣ ነው አናቀውም ቢል ምስክርነት ማረጋገጫ አልነበረም። ቁርአን ሲመጣ ግን ከኔ በፊት የወረዱ ኩቱቦች በሙሉ ከአላህ ነው የመጡት ብሎ መሰከረላቸው ማለት ነው፣ አረጋገጠላቸው። በቃልም እንደገና በይዘቱ ማለት እነሱ ሲያስተምሩት የነበረውን ጭብጥ እሱም ደግሞ ማስተማር ጀመረ። ሁሉም ነብዮች ላኢላሃ ኢላላህ ነው መመሪያቸው። ሁሉም ነብዮች በሁሉም ኩቱቦች መኑ ይላሉ። ሁሉም ነብዮች በመላእክት መኑ ይላሉ። ሁሉም ነብዮች በየውመል አኺር መኑ ይላሉ። ሁሉም ነብዮች በቀደር መኑ ይላሉ። ቁርአንም ይሄንን ነው መልሶ የደገመው ማለት ነው። ስለዚህ ያ የወትሮ ኩቱቦችን ሁሉ ሊያረጋግጥና ሊደመድማቸው ነው የመጣው ይሄ ኪታብ ማለት ነው። ወተፍሲል الكتاب وتفصيل الاحكام والحدود والشرائع እንደገና ደግሞ በውስጡ ያሉትን እስላማዊ ደንቦችና ድንጋጌዎች ሊያብራራም ነው የመጣው ማለት ነው። እንግዲህ የሰው ልጅ በጥቅሉ ፈጣሪያችን አላህ ነው ማለት ብቻ ያው መልእክቱ አይሟላም። ይሄ ያመናችሁበት አላህ ከናንተ ምን ይፈልጋል? በቀን 5 ጊዜ መስገድ አለብህ፣ በአመት አንድ ረመዳን መጾም አለብህ፣ በእድሜ አንድ ጊዜ ሀጅ ማድረግ አለብህ የሚሉትን ደንቦችና ህጎች ደግሞ ሊያብራራ ነው የመጣው ማለት ነው። ሰዎች ከጌታቸው ጋር እንዴት እንደሚገናኙና እንደሚተዋወቁ የሚጠቅሟቸውን ጭብጦች ሊያስጨብጣቸው ነው የመጣው ማለት ነው። እና ተፍሲል الكتاب ማለት በኪታቡ ውስጥ ያሉትን ቁም ነገሮች በሙሉ እያብራራና እየተነተነ ሰዎች እንዲረዱና እንዲያምኑ ለጌታቸው የሚፈልግባቸውን ነገር እንዲፈጽሙ ብሎ የመጣ መመሪያ ነው። ላ ረይበ ፊህ ሚን ረቢል ዓለሚን። ስለዚህ ኪታብ እናንተ ከተለያየ ህገወጥ ምንጭ እንደመጣ አድርጋችሁ መዘላበዱን ተውና ያለምንም ጥርጥር ከዓለማት ጌታ የመጣ መሆኑን አረጋግጥላችኋለሁ በላቸው ይላል። ይሄ ነው እንግዲህ አላህ ለወፈቀው ሰው መቀበል ያለበት። ቁርአንን የተለያየ ስም የተለያየ ምክንያት ሰጥቶ ለማጥላላትና እንዲሁ ተቀባይነት ለማሳጣት የሚፍጨረጨሩ ሁሉ ከንቱ የራሳቸው ጥላቶች ናቸው። ራሳቸውን ጥፋት ላይ ለመጣል እንጂ ሌላ ምንም ሊያረጉ የሚችሉት ነገር የለም። እንግዲያውስ ቁርአን ማን ነው ከየት ነው የመጣው ለሚለው ጥያቄ ላ ረይበ ፊህ ሚን ረቢል ዓለሚን ያለምንም ጥርጥር ከዓለማት ጌታ የመጣ ቅዱሳን መለኮታዊ መጽሐፍ መሆኑን አረጋግጥላችኋለሁ በላቸው። ይሄንን አልቀበልም ያለ ነገ ውጤቱን ያገኛል ማለት ነው። አም የቁሉነ እፍተራህ። እነዚህ ከሃዲዎች ወይም እምነተ ቢሶች ግን ልባቸው እያወቀ ምንም ሳይፈሩና ሳያፍሩ አይን ባወጣ ድርቅና ቁርአንን ተነጭራሹ የቁሉነ እፍተራሁ ሙሐመድ በቅጥፈት ዝም ብሎ ያቀናበረው ተፈጥሮ ተሰጦ ስለነበረው ቃላቶችን የማቀናበርና ሰዎችን የመማረክ የችሎታ ስላለው እሱ እኮ ዝም ብሎ ያቀናበረውና ያተተው ዜማ ነው ብለው የሚናገሩ እንዳሉም እናቃለን ይላል። ቁል ፈአቱ ቢሱረት ሚስሊህ። ይህ አባባላችሁ እውነት ከሆነ ግደለም በዚሁ አባባላችሁ ልከራከራችኋል አላህ Subhanahu Wa Ta'ala። ሙሐመድ እንግዲህ እንደ ሰው ነው፣ መቼም ከሰው ውጭ ልታረጉት አትችሉም። ስለዚህ እሱ ልዩ ተሰጦና ችሎታ ስላለው ይሄን ቁርአን አቀናብሮ ሌሎች ሰዎች በማይችሉት ደረጃ ይዞ መጥቶ ቁርአን ተወረደልኝ አለ።
እሱ የራሱን የክብር ከፍ ለማድረግና ሰዎችን የራሱ አሽከር ሊያደርግ ፈልጎ እሱ የፈጠረው ዜማ ነው አላችሁ አይደለም አለ። ጥሩ ይሄ እንዳላችሁት ይሁንላችሁ የሚያዋጣ ከሆነ እናንተ እንዳላችሁት መሐመድ ልዩ ተሰጦ ኑሮት በራሱ ቅንብርና ዝግጅት ቁርአንን አመጣው የሚለውን ነገር የምትስማሙበት ከሆነ በዚሁ ነጥብ ላይ እኔ እከራከራችኋለሁ በላቸው ይላል። እና ፈእቱ ቢሱረቲ ሚስሊሂ መሐመድ እንደሰው 114 ምዕራፍ ካመጣ እናንተም እንደሰው ሲሆን 114 ምዕራፍ ማንጣት አለባችሁ። ተማንታንሳላችሁ እናንተ ለመወዳደር ማለት ነው። ይሄ ተከበዳችሁ መቼም በተሰጦ ሰው ቅደም ተከተል ነው። አንዱ የተሻለ አንዱ የደከመ ነው። ግዴን ለማስተያየት ላድርግላችሁና 114ቱን አንጥታችሁ ተወዳደሩ ብላችሁ አትችሉም። ግን አንድ ሱራ አምጡ የመሐመድን ሱራ የመሰለ ይላል አላህ Subhanahu Wa Ta'ala። አንድ ሱራ እንግዲህ የሚለው አጭሩንም ሱራ ረጅሙንም ሱራ ያጠቃልላል። እና አጦይናም አንድ ሱራ ናት፣ በቀራም አንድ ሱራ ናት አይደል? ግዴለም የተሻለችን መርጣ አንድ ሱራ እና አጦናን የምታለም ቢሆን በይዘቷ በመለክቷ እንከን የሌላት የተዋጣላት የሆነች ሱራ አንጣና መሐመድ ጋር ተወዳደር። መሐመድ በልዩ ችሎታው 114 ምዕራፍ አምጥቶ ይሄ የራሱ ፈጠራና የራሱ ስራ ነው ካላችሁ እናንተ ደግሞ በተናጠል ሳይሆን ሁላችሁም አብራችሁ ቁል ኢነጅተማዓት الانس والجن على ان يأتوا بمثل هذا القرآن لا يأتون بمثله እንዳለው ሁሉም በአለም ላይ ያለ ፈላስፋ በአለም ላይ ያለ ደካቲራ በአለም ላይ ያለ ፕሮፌሰር በሙሉ ይጨማመርና ደማመርና የመሐመድን ምዕራፍ የመሰለች አንድ ምዕራፍ አቅርቡ። እናንተ ብዙ ሁናችሁ እሱ ያመጣውን ቁርአን አይነት አንዲት ምዕራፍ ማንጣት ካቃታችሁ እሱ አንድ ሆኖ 114 እጥፍ የሚበልጣችሁ ከሆነ ይሄ እንዴት ሊሆን ይችላል? የሰው ልጅ በተሰጦ ቢበላለጡም የዚህን ያህል ግን ሊራራቁ አይችሉም ማለት ነው። በአንድ እጥፍ በሁለት እጥፍ በሶስት እጥፍ ሊበልጥህ ይችላል። ግን ዓለምን በሙሉ ተወዳዳሪ አንድና አንድ አይደለም። አንድና ስንት ነው ዛሬ በአለም ላይ ያለው ፍጡር ሰው ብቻ በህይወት ያለፈው ቀርቶ 1 ቢሊዮን ወደ ግማሽ ቢሊዮን ከግማሽ እየመጣ ነው በአለም ላይ ያለ ህዝብ። የሁሉ ተሰብስቦ ተረዳርቶ ተረባርቦ እና አጦይናን የሚያል ቁርአን ለማምጣት ካልቻለ መሐመድ ደግሞ 114 ምዕራፍ ማንጣት ከቻለ እናንተ የሁሉ ህዝብ ተረባርባችሁ አንዲት ምዕራፍ ማንጣት ሲያቅታችሁ እሱ ብቻውን ይሄን ሁሉ ምዕራፍ እንዴት ማምጣት ቻለ? هذا معقول? በሉኛ እንግዲህ አው ይቻላል በሉ። ማንም ሰው ይቻላል ሌላ አይችልም። በተፈጥሮው በችሎታው ከሆነ በችሎታው አንድ ሰው የተወሰነ ፐርሰንት ነው ሊበልጥህ የሚችለው ማለት ነው። ይሄ ግን በብዙ መቶ እጥፍ ነው እኮ እየበለጠ ያለ። የሰው ብዛት የተወዳዳሪው ብዛት በበላይን ነው የሚመጣው። እንደገና የሚወዳደርባቸው ምዕራፎች ስንት ናቸው? ይሄ ሁሉ ነገር አንድ ሰው ብቻውን ይሄን ሁሉ ምዕራፍ ማምጣት ችሏል የተዋጣለት እንከን የሌለው። ሌሎቹ ምሁራን ግን በአለም ላይ ያሉት ጂኖችም ጭምር ተጨምረው ከፈለጉ መላእክቶችም ይምጡ ከአላህ ሌላ እድዑ ማን استطعتم من دون الله ይላል። አላህ ብቻ እንዳትጨምሩት በውድድሩ ውስጥ ሌላው በሙሉ በሰማይ በምድር ያለ ዓለም ይምጣና የመሐመድን ቁርአን የመሰለ ያቅርብ ብሎ ተሐዲ ያደርጋል። አላህ ተተጋበዘ ግን ለመሐመድም የሰጠው አላህ ስለሆነ ለሌሎችም ይሰጣቸዋል ማለት ነው ከፈለገ። ግን ከኔ ውጭ ያለ ኃይል ቢሰባሰብ የመሐመድን መጽሐፍ የሚያክል የሚመስል ሊያመጣ ማንም አይችልም። ይሄንን ደግሞ ታውቃላችሁ። ይሄን ካወቃችሁ ታዲያ ለምንድነው እናንተ ያልሆነ ነገር ውሸት የምትጥፉት? እና ተሸንፈናል ብትሉ ምን ችግር አለው ይላል ማለት ነው። ቢሱረት ሚስሊሂ እና የመሐመድን ቁርአን የመሰለ አንድ ምዕራፍ አምጡ። ወድዑ ማን استطعتم من دون الله ከአላህ ሌላ ያለን ማንም ይሁን ማን የፈለገውን ኃይል ሁሉ ለዚህ ውድድር ስኬት የሚረዳችሁ ካለ ጋብዙት። ሁሉንም ነገር አንተምና ቶሎ አንተምና ገረ ትንሹንም ትልቁንም ማንኛውንም ኃይል አስተባብሩና የመሐመድን ቁርአን የመሰለች አንድ ምዕራፍ አቅርቡ በላቸው። ኢንኩንቱም ሷዲቂን ከማ ተዝዑሙን እንደምትሉት በአባባላችሁ እውነተኞች ከሆናችሁ። እፍተራሁ ብላችሁ በቀላሉ ቀጥፎ አመጣው። መቅጠፍ ታዲያ እሱ ከቻለ እናንተም ቅጠፏ። እናንተም ዋሹ ምን ችግር አለ? ውሸታም የበለጠ ሌላም ውሸታም ሊመጣ ይችላልና ለምን እናንተስ እንዳላችሁት እውነተኞች ከሆናችሁ የሱን ውሸታምነት ለማረጋገጥ
ተሱ የተሻለ ለምን አታመጡም የተሻለ ቀርቶ ያነሰም ልታመጡ አትችሉም ማለት ነው በል ከذቡ بما لم يحيطوا بعلمه ኢላል እና እውነቱም ሰዎች ያው ተጨባጭ መከራከሪያ ኑሯቸው ሳይሆን እነሱ በእውቀቱ ያልከበቡትን ነገር ነው የሚያስተባብሉ ያሉት ይላል ማለት አንዲ ሰው መከራከር የሚያምርበት በተወሰነ ደረጃም ቢሆን እውቀት ግንዛቤ ባለው ነገር ላይ ነው መከራከር ያለበት አይደለም እንዴ እነዚህ ሰዎች ግን ምንም መጨበጫ በሌለው ምንም በማያውቁት ነገር ነው የሚከራከሩትና የሚያስተባብሉት ያሉት ቁርአን እፍትራ ነው ሲህር ነው ሽዕር ነው ካህና ነው የሚሉት ይሄ ነው የሚሉትን ነገር ለማረጋገጥ አንድም ቅንጣት መረጃ የላቸውም ግን ዝም ብለው አፋቸው እንዳመጣ እንደዚህ ነው ብለው ብቻ መናገር ችለዋል ሰው ደግሞ አፍስ ካለው ድረስ የፈለገውን ነገር መዋሸት ይችላል ማን ይከለክለዋል እነሱ ግን ዒልምየን ከሆነ በእውቀት ደረጃ ለመከራከር ከሆነ በእውቀት የከበቡት ነገር ይዘው አይደለም የሚከራከሩት ማለት ነው ተከራካሪ ሰው ውስን እውቀት ይዞ መከራከር ራሱ አያዋጣውም ለውድቀት ነው የሚዳርገው ኢሃጦ ያስፈልገዋል ማለት ነው አንደ የምትከራከርባትን ነጥብ ዙሪያ ገቧን አገለባብጠህ ማወቅ አለብህ ጥላት በዚህ ቢመጣ በዚህ መልሰዋለሁ ይሄን ቢለኝ ይሄን እለዋለሁ ብለህ ፊትለፊትም በግራም በቀኝም ከፊትም ከኋላም በመጣበት ቢመጣ በዚህ ጉዳይ ላይ እኔ እርግጠኛ ነኝ አስረዳዋለሁ ብለህ ነው መከራከር ያለብህ ግን የተወሰነች ነጥብ አውቀህ ጥላትህ ለምሳሌ በአንድ ጉዳይ ላይ 10 መረጃ አለው አንተ ግን አንዲት መረጃ ይዘህ ብትቀርብ ለማሸነፍ ትችላለህ አትችልም ማለት ነው ምክንያቱም በአንድ በኩል ያለችን አንዲት ጦር ወረወርክ ሰውየው ግን 10 ጦር ይወረውርብሃል ከሳራ ነው ማለት ነው ስለዚህ بما لم يحيطوا بعلمه በእውቀቱ ባልከበቡት ነገር እንዲሁ ዝም ብሎ በጨለፍታ በጥላቻና በመቀኝነት ተነስተው በማያውቁት ነገር ሊከራከሩ ይሞክራሉ ይህ አካሄድ ደግሞ ጅልነት ነው ማለት ነው ወለማ የቲም ተእዊሉሁ አለ እና የዚህ እንግዲህ ያላዋቂ ተከራካሪነታቸው ውጤት ወይም መዘዙ ምን እንደሆነ ገና አልደረሳቸውምና የሚያስከትለውን ጦስ ስላላወቁ ነው እዚህ ችግር ውስጥ ዘለው የገቡት ይላል ተእዊሉሁ ማለት አቂበቱ ተሐዲህ ቢዱን ዒልሚን ያለውቀት መከራከር ምን እንደሚያስከትል ብታቅ ኑሮ እዚህ ነገር ውስጥ አትገባም ነበር ማለት ነው ግን እነሱ ዝም ብለን እንሞክረው ብናቸም አጋጣሚ ነሲብ ታቸነፍናቸው ካላቸነፍ ምንም አይመጣም የሚሉ ይመስላሉ ግን አንድ ሰው ሐቅን ነገር ለማደናቀፍ ሞክሮ በቂ ባልሆነ ዕውቀት የተፍጨረጨረ ሰው መሸነፍ ብቻ አይደለም በዛ በሙከራው በወንጀል ይጠየቃል ማለት ነው አይከብዱ የከበደ አሳር መከራ ይመጣል ምክንያቱም የአላህን ፍቃድ እየተጻረረ ነውና ማለት ነው እና ተእዊሉሁ ማለት አቂበቱ ማለት ነው የክርክራቸው ውጤት መዘዙ ምን እንደሆነ ስላላወቁ ቀላል ነገር መስሏቸው ገቡበት ማለት ነው كذلك كذب الذين من قبلهم ከነሱ በስተፊት የነበሩትም እኮ የሌላ ነብያት ተከታይ ህዝቦችም እንደዚህ እያሉ ነው ጥፋት ውስጥ የተዘፈቁት فانظر كيف كان عاقبة الظالمين የግፈኞችና የበደለኞች የመጨረሻና ፍጻሜ ውድቀታቸው ምን አይነት አስከፊ እንደነበረ ከታሪክ ማህደር እስቲ ዘወር ብለ ተመልከትና አስተውል ይላል እና ቀደም ሲል የነበሩትም ኡመሞች የአላህን ረሱሎች እንደዚሁ ውሸታሞች አወናባጆች ቀጣፊዎች ጠንቋዎች አጭበርባሪዎች እያሉ ነው ለጥፋት የተዳረጉት አሁንም ታዲያ የዚሁ አይነቱን ዜማ የምትደግሙ ከሆነ የትናንቶቹን ግፈኞች እጣ ፈንታ ነው እናንተም የምታተርፉት በላቸው ይላል هذا وصلى الله وسلم على النبي وعلى اله